አልሚዬ ልጁ እኮ በጣም ጉንፋን ታሟል። ለምን ሽሮፕ ምናምን አገዥለት? አንቺ በዚህ ይኸውልሽ ሽሮፕ ገዢለት፣ የልብሱን ደግሞ በኋላ እከፍላለሁ። እሺ እንስቲ ጀመረህ ደግሞ ምን ነው ተኝተሽ አላደርሽም? ፊትሽ ላይ ያስታውቅብሻል። በጣም ደብሮሻል። ምን እንደሚያስጠላኝ ታውቃለህ? አንተ እርግጠኛ ሆነህ ስለ ሰዎች ስሜት ስታወራ የት ነህ? ዱባይ ልበልሽ? ይሄኔ ከሰዓት ቢሆን ለምነህ ትጭን ነበር። ኧረ እባክሽ ወይስ ባለጌ ታፔላ ወደ ግራ ነው የምታነቢ? ምን ትመስላለች በእናታችሁ ዶሮ። ተነስተልኝ ጌታዬ መንጃ ፍቃድ። ምን አጠፋውም? ቀበቶ ሳያስሩ ማሽከርከር ክልክል። አረ በጠዋቱ ለምን አንቺ አቀጭኝም? እሱን አንተ ቁርስ ብላበት። መንጃ ፍቃድ ስጠኝ። አረ ለፊም በእናትሽ አምጣ መንጃ ፍቃድ። ቀበቶ ሰር። እሺ እቺ ልጅ ምን ሆና ነው ስልኩንም አታነሳው? አሎ አሎ ማይ እንዴት ነሽ? ወይ ሚካኤል ደህና ነህ? ደህና ነኝ። እንዴት ነህ ልጄ? ምን ሆነ ጠፋ? ምን እባክሽ ትንሽ ስራ በዛብኝና ጠፋ። ነው ይሁን። ሁላችሁም ደህና ናችሁ? ደክሞኛል እባክህ። እዛ ለቅሶ ሄጄ እኮ ነው ከዛ እየመጣሁ። ይኸውልሽ ማይ ለአንዳንድ ነገር ብዬ ትንሽ ብር ልኬያለሁ። እሺ ላክልኝ። እሺ ከዛ ላይ የሆነች ብር አንሺና ለአበባ ጫማ ግዢላት። እሺ እሺ ገዛለሁ። የማህበሩን ብር ደግሞ አረሳሁትም። እሺ እቁቡ ሲወጣልኝ አንድ ላይ ልከዋል። እሺ ሚካኤል ደህና ዋል። እሺ አንቺ ጫማ ይገዛልሽ ተብሏል። እሺ ደግሞ የት ሄደሽ ነው ስልኩን እንኳን ያላነሳሽው? ያንቺ ነገርስ እንደው ይኸውልሽ የዛሬ እና የነገ የእቁብ ብር ነው። ያሁን እንኳን አሰጡኝ። አንሰጥም። ለምን ነው ማሰጥ? ከዚህ በኋላ እንዲሁም ቁብ ሳይወጣልህ አትወስድም አንተ። ግቢ አስገባት። የት ነሽ የኔ ቆንጆ? ስማ ተረቀየሩ። ኧረ እባክህ አልቀይርም። ምን ይኸው ራሴ ከፍ ድግፍ አድርጌ ቤቷ አደርሳታለሁ። አይገርምም?
ይኸውልሽ የምሬ ነው እሺ ይሄ አንቺንም ይመለከታል በኋላ ይኸውልሽ ፍቅር ይዞሽ ብቻ ተፈለጥኩኝ ተቆረጥኩኝ እኔ ጋር አይሰራም እሺ ውጪ ላይ ስታናግረኝ ጠብስ እያሰብኩ ነበር እውነት ወይኔ እኔ ቆንጆ ደስ ይላል በጣም ይጠበሳ ምን ችግር አለ ደረቅ ይበል ወይስ ረጠብ ደረቅ እኔ የምለው ይሄ ነገር የማህበር ነው ወይስ የግልሽ እስኪ ንገር ወይኔ እስኪ እርስሽ ኮመታት ነው እንዴ ተሰራ ጨዋታ ተመችቶኛል በጣም ላውስሽ እንቺ እስኪ ስልክሽ ለዚህ ጋር ሄሎ ለምንድን ነው ስልክ ማታነሺው ኪሴ ውስጥ ነበር እስካወጣው ነው ምሳ አብረን ልንበላ ቀጠሮ ነበር አይደል አዎ ግን ስራ ቆየምና በላሁ ውሸታ ገና መቼ በላሽ አውቅሻለሁ ምን ማለት ነው ፍሬዘር በእናትሽ እኔን ቀላል ሰው አድርገሽ እንዳትገምጪ አንቺ ግን ለምንድን ነው ሰው የምትሸሽው ምርጫሽ አይደለም እንዴ እሱን ደጋግሜ ነግሬሃለሁ ያንቺ ምርጫ ውስጥሽን የሚያውቅ ደስተኛ እንደዛ ነው አይደል ውስጤን ያወቅ የመሰለ እርግጠኛ ባልሆንክበት ነገር ላይ መብራሪያ ማለት እሱ ደግሞ በጣም ያስጠላኛል አሁን ምሳሌ ልበላ ነው የመጣሁት ይኸውልሽ ነይ የሚጠጣ ነገር አምጪልን 2 ቢራና 1 ቺክንና ፈጣን ይበል ታዲያ ማን ነው ይሄን ሁሉ ገንዘብ ከየት ነው የምታመጣው ደሞዝ እኮ ካንቺ ይበልጣል ኖ የዛሬን እኔ እከፍላለሁ ሴት ልጅ ከወንድ ልጅ ጋር ሆና አትከፍልም በተለይ ደግሞ ከኔ ጋር ማን ነው እንደዛ ያለው እኔ ነኝ ሂሳብ ስንት ነው እኔ ሰው ገንዘብ አልወድም ምኪ ቦሌ ጋር የተከፈተውን አዲሱን ቤት አይተሃል ምግቡ እኮ በሰልፍ ነው እና ዛኒ አውና አይገርምም ምኪ ለለሰል በእናትህ አነስ አንቺ አታፍሪም በእናትሽ እንዴ አንድ ቀን እስኪ እምቢ የሚል ቃል ካፍሽ ምኪ እኮ ቤቱን እኮ ስላላየኸው ነው አንቺ በየቤቱ እየዞርሽ ማያተኛ ከምታሳድጂ ቁጭ ብለሽ ቤትሽ እየሰራሽ ናት ምኪ እየቀለድክ ነው አልታየህም ሽንኩርት ካትፌ ድስት ጥጄ ምናምን መጨመላልቅ ይኸውልሽ እኔ ጽድት ያልኩኝ ሹፌር ነኝ እሺ ቼፍ ሰውን እደውልልሻለሁ አሙዬ ጥብስ አምጪልኝ አንተ እናትናሽ ምን ነው የምትጋጠው ምንድነው አታውም እንዴ ምን መጡ ሲጣበቅ አሪ ልቁልቻቺ ጭቅ ምን አረካት ነው ሄተ ያቺ ነቻ ምን አላቃት ምን እንዴ ያቺ ያለ ያቺ ነቻ ትላለህ ያታፍ
ረሷልኩ ነው ያች ባለ ጉልላቷ ማርታ ክፍሌ ከጉልልኝ ቻርጅ አርኳት። ኧረ እባክህ ውንድሬሽ ፈጀሻቸው አለቁ። ምን ተረፈንኛሽ? መጨረሻ ጥድት ያለሽ ኪሳጣል። ኧረ እባክህ አንደኛ በእናትህ በቃ ከማሙሽ ጋር እናስተዋውቃቸውና ማሙሽ ብት አድርግልን። ይሄ ቋጣሪ እናቱንና ፓሳ ነፍሴ ተጋበይላችሁ ቋለው ስማ ዘጭል አድርጉ። አንተ ያማል እንዴ? ሱስ ይዞ ነው? ሴትዮዋ አለችልህ ተባልክ አይደል? በቃ እሺ ሞልቷል። ና እንሂድ። ይኸውልህ በርጫውን ይዘልኝና ደግሞ ያው እንደባለፈው ቀሽበውና ደግሞ በአናት ነው የማቆምሽ። በቃ በኋላ አብረን ከማለት እዚች ጋር አውርደኝ እኔ ልጅ እባክህ 80 ብር ይዟል። አቀበቱን መውጣት ስለማልችል ነው እባክህ። እዚህ ጋር አይቻልም ማለት ስለ እግዚአብሔር አውርደኝ ልጄ እባክህ ነው። ምንድን አንተ ምን አባውነ ነው የምትጋተተው? እሺ አትላቸው። ምንድን ነው ማዘር በጣም ይቅርታ። እሺ ኑ እሺ ውረዱ ማዘር። ያው እዚች ጋር ውረዱ። በጣም ይቅርታ እውነት። አጣልቶ የሚያጣብቅ አጋጭቶ የሚያፋቅር ፍቅር ይስጥ ይሄኔ ልጅ። እንደዚህ አይነት ፍቅር አለ እንዴ ማዘር? አይ የዘመኑ ልጆች ከጠላትህ ጋርማ ምን አነታረክ ይሄኔ። መንጃ ፍቃድ። ምን አጠፋው? መንጃ ፍቃድ ስጠኝ። ይኸውልሽ ሙዬ በእናትሽ። ሙዬ አትበለኝ። እሺ አልልሽም ሙዬ። ኧረ በቃ በእናትሽ መንጃ ፍቃድ እዛው ሁንና መንጃ ፍቃድን ስጠኝ። አንድ ወርጄ ባወራሽ ምን ትግል? እዛው ሁንና መንጃ ፍቃድን ስጠኝ። ይኸውልሽ ሴትዮዋ እኮ ወገባቸውን ስለሚያማቸው አታርቀኝ ብለውኝ ነው። ምን አለ ደግሞ ባወርዳቸው? ምንም ጉዳት አላደረስኩም አይደል? እሱ እኔን የሚመለከት ጉዳይ አይደለም። በቃ የዛሬ ማሪኝና ካሁን በኋላ አላወርዳቸው። መንጃ ፍቃድ ነው ወንድም። ወንድምሽ አይደለሁም። እሺ ዝም ብለሽ ቅጭ። ያዝ። እና ምን ላድርግ? ስማ እኔ እኮ ይሄን ታክሲ የገዛሁት ሰርቼ ላገኝበት እንጂ ለትራፊክ ጽፈት ቤት እርዳታ አይደለም። ይገባል? እሱማ ይገባኛል፣ ግን እቺን ገገማ ምን ላድርጋት? እሺ ወጥራ ይዛኛለች። የራስ ጉዳይ ነው። የራሴ ጉዳይ ነው። ምን ታጉረመርማለህ ደግሞ? በአንተ ጥፋት እኔ መቀጣት አለብኝ እንዴ? ያዘው እባክህን፣ ከደሞዝ ታወራርድበታለህ። ያዝ። ዝም ብሎ ደረሰኝ ሰብስቦ ያመጣል ገቢ እንዳመጣልኝ ሁሉ። አንተ ቁልፉን አንተ ስማ፣ እንደዚህ ውንጥር ባትል ጥሩ ነው። ስንት ስራ ያጣ ሞልቷል። እሺ ሰው አንተ ጅብ የሚቀጥለውን ቁብ ስጠኝ ብለህ ገገምካ። አንተ ቁቡን ተማምነህ ነው እንዴ በየቀኑ የምትቀጣው? እባክህ ባለፈው ራሱ ችፍቼ ጎሎብን ባሉ እኮ የሌለን ይቀወጥ እናቱም እሱ ደግሞ የሆነ ቁንቁናም ሽማግሌ ክርስቶስን የመጨረሻ ነው መስራት ያስታጥ። ቆይ ግን ለምን አንተ እሱ የሌለችበትን ሰዓት እየጠበቅ ዘጭ እያረካች ነው? እኔ ላይ ብቻ ነው ወይስ እናንተ ላይ ነው? ኧረ በእናትህ ምን አንተ ላይ ብቻ ነው? በእናትህ ይኸው ገና አንድ ወር ሳትሞላ ተራውን በሙሉ ንቅሰት ያደረገችው አንተ ምንድነው? እሱ የራስህን እንትን ገዝተህ አታጨስም እንዴ? ምንድነው እሱ እንደዚህ ሰው ላይ መጣበቅ? አንቺ ከገዛሽ በቂ ነው። ቆይ ግን አንተ ለምን ህግ አክብረህ አትሰራም? ኧረ በእናትህ ግርማ ይግደለኝ እኮ ነፍስ ያለው ትራፊክ አይደለም።
በቃ ይሞዳሞዳል የሆነ ነገር ታሽሯል በቃ አለቀ እቺ ከየት እንዳመጣት አላቅም የሆነች መጋኛ እርስ ቆይ አሁን እኔ ምን ላድርግሽ በስርዓት ነው እየሰራሉታ ይኸውልህ ህጉን አክብረህ መስራት እንዴ አቴንሽን ባክሽ አይጠቅምሽም አንድ ነገር ልንገርሽ ተጠንቀቂሽ ተሳስተሃል የኔ ወንድም አልተሳሳትኩም መውጫ መግቢያሽ እናውቀዋለን ሄሎ እሺ ይኸውልሽ ከዚህ በላይ ልታደርጊ ብትሞክር ይኸውልሽ ነግሬሻለሁ እሺ ሄሎ ሲያይን ውስጥ ነው ያለሽ እሺ ሄሎ አሎ መውጫ መግቢያሽ እናውቀዋለን አደርጋለሁ ብለሽ ብትሞክሪ ይኸውልሽ ነግሬሻለሁ አስተኝ ሰሚያለሽ እኔ ደግሞ የወሬ ሰው መስዬሻለሁ የሰው ጳግሚ እንደ ቃራ ነው ማራግፍሽ እሺ አንተ ይኸው ስሚ መድኃኒት ብቻ አይደለም እሺ መግደያ መርዙ ራሱ እኛ ጋር ነው ልልሽ ምስሩ የረገፈበት ሳምቡሳ ነው ማስመስልሽ እሺ እኛ ጋር ነው እሺ ያለሽ ሄሎ ሄሎ አሎ አንተ አንቺ ሻፋፋ ሄሎ ማን ልበል አድናቂሽ ነኝ ልበልሽ ሄሎ ምን አባሻ ስር ሄሎ ትኛለሽ ስሚ ይኸውልሽ ጸባይሽን ብታሳምር ይሻልሻል እሺ ሄሎ አለበለዚያ ማለት ነው ይኸውልሽ እንደዚህ ይኸውልሽ በጥፊ መታሽና ማለት ነው እንደ ባንዲራ አውለበልብሻለሁ እሺ ማን እንደሆነ ካውቃለሁ እሺ እናትህ ሆድ ብትገባ አታመልጠኝ አንቺ ሻፋፋ አሎ ምንድነው የሚሰማኝ ጫጫታ እንትን እኮ የጓደኛዬ እንትን ማለት እንትን ነው በሰላም ነው ምንድነው በዚህ ሰዓት የደወልሽ አስደነገጥኩህ አይደል ምንም ችግር የለም ልጄ እንደው እቁባ ደርሳ ከሆነ ብዬ ነው አስቸገርኩ መቼም ይኸውልሽ እንዲች ብለሽ እንዳታስብሽ እኔ ልጅሽ እያለሁ እሺ አስቸገርኩ ልጄ አስቸገርኩ ምን ላድርግ ብለህ ነው መቼም ቅዱስ ሚካኤል አባትህም አይደል አዎ አሁን የጥንሱሱም ጊዜ አለፈብኝ የእንጀራውም የዳቦም ዱቄት አሁን ታልተፈጨ አይሆንም ሁሉም ነገር አሁን መገዛት አለበት ብዬ ነው በቃ ነገ ማለት ከነገ ወዲያ ምናምን አካባቢ ይልክልሻለሁ እሺ እናቴ እሺ ሚካኤልዬ እሺ ሰላም እደርልኝ እንዳለልሽ እሺ በራስ ስልክ ማደውልላታለህ ባክቷት በቃ እንዴ ታካብዳለህ እንዴ ቀምቅሜ ነው ገባልኝ ደወልኩ እኔ ራሴ እኮ ይሄን ስልክ እንድታገኘው አልፈለኩም ነበር አንተ ግን ከየት አባ መጣው ስልኩ ባለፈው ስንቀመቅም ነው ከችርስ ጋር ከገርማ ላይ የወሰድኩት አዎ ያን አይደል የወሰድነው እናትንና መናደፍና ውሸት በቃ ሱስ ሆነባር መንጃ ፍቃዴን እቀማለና ከማን አባ ጋር እንደምሰራ ያለውሽ ምንድነው
ስማ ተራ እስኪደርሰን ድረስ ለማዘር ብሩን እናስገባለን። እሺ አሎ ማዬ። ሄሎ አሁን እኮ ሰዎች አራግፌ ብሩ ልልክልሽ ነበር። ይኸውልሽ ቁጥሩን። እሺ ሄሎ ሄሎ መንጃ ፍቃድ ምን አደረገ? ወይ ተካሊ ደሞት ስልኩን ዝጋውና መንጃ ፍቃድ። ሄሎ 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 አሎ ማዘር በቃ በኋላ ደውልልሻለሁ። እሺ ቻው። በቃ በእናትሽ ሆነብሽ። መንጃ ፍቃድ ይኸውልሽ እናቴ ጋር ያ የኔ ጉዳይ አይደለም። ስልክ እያወራ መኪና እየነዳ ነበር አይደል? አምጣ መንጃ ፍቃድ። አውቃለሁ እኮ ጥፋተኛ ነኝ፣ ጥፋት አጥፍቻለሁ። ግን ልክ ነሽ። በቃ የዛሬን ተረጂ። ምን ችግር አለ? ጊዜን አትግደል። አንተም ወደ ስራህን ከሰራህ በአግባቡ ታገኛለህ። የዛሬን ተረጂኝ በእናትሽ። እኔ እኮ አልካድኩም፣ አጥፍቻለሁ አልኩት። የኔ ወንድም አምጣ። የኔ ወንድም ደግሞ አትበይኝሽ፣ ወንድምሽ አይደለም። ወዴት ነው? የሊርታል ሂድና መኪና እያሳጠብ ጠብቀኝ አላልኩም? እሺ ሄዳለሁ። ይጉረመረማል እንዴ እናት? ከሰው ጋር ስትቀላቀል ወንበሩ ሰው እንደሌለው አረጋግጥ። ግርማ ስራውን እየሰራ እናማ እሱ ከሌለ ብቻሽን ነሽ። ምን ነው አጠፋው? ይቅርታ ማለት ካጠፋው ትቀጭኛለሽ። ምን ፈለክ? ቢራ አሎ ምን ይምጣልሽ? የጠየቅኩ ለምን ፈለከኝ? ነው እንዴ? አይ ብቻሽን ከምትሆኚ ሁለት ብንሆን አይሻል? ለጨዋታውም ለምኑም አሪፍ። ካሁን በኋላ ባትከተለኝና አጠገቤ ባትደርስ ጥሩ። መብትሽ እኮ ነው። ይሄ የራስሽ መብት ነው አውቃለሁ። ግን በእናትሽ ሙዬ አትበለኝ። እሺ አልልሽም። ኧረ በእናትሽ ተረጂኝ። እኔ ተስገብግቤ ወይ ትርፍ ስጭ ምናምን አይደለም ያልሽኝ አይደል? በቃ ስልኩን ማናገር ነበረብኝ። አወራሁ እና እኔ መኪናው መጥቼ ላቆምልህ? ሹፌሩ እኮ አንተ መሰልከኝ። አውቃለሁ እኮ ፋውል እንደሰራሁኝ። ግን በቃ ፍሬንድ እንሁን ምንም ማለት አይደለም። ማርኛ አላጠፋም ካሁን በኋላ ተስፋ አድርጋለሁ። እኔም የቀጣው ካሁን በኋላ እንዳታጠፋ ነው። ኧረ በክርስቶስ በእናትሽ ተረጂኝ የኔ ወንድም። እኔ እኮ ፀሐይ ላይ ተሰጥቼ ሙሉ ወፍ ልጠብቅ አይደለም። አይ በእናትሽ ይኸውልሽ እኔ እኮ በቃ ተሽግር እኮ Yes!
ሴሽን ቆይ እና እኔ ምን አገባኝ ታዲያ? ሲፈልጉ የወንድና የሴት ብለህ አንተ ለምን ከዚህ አትሄድም? ያንቺ ለምን አትረጂኝም እንዴ? በቃ ጠፋሁ አይደል እንዴ? ይቅርታ አልኩሽ። ያራዳ ልጅ አይደለሽ እንዴ? ትሰማኛለህ? እኔ እናንተን የሚያገናኘን ስራ ነው። ስራህን በስነ ስርዓት ስራ፣ እኔ እናንተ አንገናኝም። አለቀ። ከዛ ውጪ አንድ ነገር አድርጋለሁ ብትል ፍርድ ከራሴ። ምን አይነት ገገማ ነገር ነች እናታችሁ? በሰላም እንድትገቡ በቃ ከዚህ በኋላ እናቴ ትሙት ሰው እንደ በግ ከላይ ካንቲኖ ከዚህ እቁቡን ልትሰጠኝ ነው? እቁቡን ልትሰጠኝ ነው? እና ታዲያ ማስቀየሻ ስማ፣ በቃ ሙሰማ ጋር ደውልለታለሁ። እሺ አብራችሁ ሸክም። እኔ ዘጭ ብዬ ቤት ነው በቃ የምፈልግ። እረፋው፣ እረፍት ያስፈልጋል። ጁስ ምናምን ይዘን እንመጣለን። ሴት መሆን ግን መጨረሻዊ ከሆነ በጣም ይገርማል። እርግጠኛ ነህ እንዴ? አዎ። የታክሲ ሹፌር ይሄን ቀርቶ ሌላ ነገር አያወራም ብለሽ ነው? አንተ ስነ ስርዓት የለህም? መቼ ነው የሚገባ? ቆይ ደግሞ ምን አደረገ? ማለት ከኛ ጋር ቢዝናናም ችግር አለ? ዝም በል አበል። ፊደል ልታስቆጥሪኝ ባልሆነ አፍህን ክፈት። አንቺ እኔ ክፍታፍ አይደለሁም እንዴ? ጫት እየቃምክ ነው አይደለ? መንጃ ፍቃድ? ኧረ አይደለም፣ የምች መድኃኒት። ኧረ አዎ የምች መድኃኒት ነው። ዳማከሴ። ኑረዲን ያዘዘልህ? ጥርሴን አሞኝ እኮ ነው። መንጃ ፍቃድ? እኔ ጠዋት ቀጣሽኛ አይደል እንዴ? አሁን ደግሞ ታርጋህን ፈተዋለሁ። በዚህ ደግሞ የምንላቀቅ እንዳይመስልህ እሺ? እኔ አንተን ልክ ካላገባው ሴት አትበል። ሴትማ ሆንሽ ታውቃለህ። አገኘው በለው አይደል እንዴ? ዝጋ። ኧረ በእናትሽ አማረርሽኝ እኮ። ኧረ በእግዚአብሔር ስነ ስርዓት ይኖራል። ቆይ አንተ ቆይ እንደሱ አይደለም፣ ዞር በል። አንቺ ምንድነው? ምን አለበት ብትይ? ለምን ስነ ስርዓት አይኖራችሁ? አንቺ መቅጣት ብርቅሽ ነው እንዴ? ሌላ ነገር ካለ መጨረስ ነው። ምን ግባ በቃ ግባ። ገብቶሻል? አሎ ስማ ማሙሽ ግባ በቃ። ስሚ ቅጣት ብርቅ አይደለም። እሺ እነግርሻለሁ። በደንብ በርቺ እሺ። ብለህ ዛሬ ታርጋውን አስፈትተህ ተመጣልኝ የኔ ጀግና። ለምን አንደኛውን መኪናዋን አታስወስዳትም? ጋሺ ሴትዮዋ እባክህ ሴትዮዋ አትበለኝ። እኔ ስለ ሴትዮዋ ምን አገባኝ እንዴ? እኔ ምን እንዳደረግኳት አላውቅም። በገባው በወጣው ቁጥር ነው እኮ የምትቀጣኝ። ጭራሽ የምጥለውን እቁብ ልታሳጣኝ ነው እንዴ አንተ ሰውዬ? አሁን ስጠኝ፣ ቁልፉን ስጠኝ። ቁልፉን አምጣልኝ። ኧረ ጋሺ ቁልፉን አምጣ። አምጣው። ይኸውልህ ከዛሬ ጀምሮ አይንህን እንዳላይሽ ውጣልኝ፣ ውጣልኝ፣ ውጣ። ጭራሽ ስራ አለ ብለህ ወደዚህ እንዳትመጣ ደደብ።
ያለችኛዋን ቀናት አረጋትና እቺኛዋን እንደዚህ አድርጋ ማለት ነው። ከዛ እያየው ነው። ከዛ በኋላ እቺኛዋን እንደዚህ ስታዞራት ማለት ታረጋትና እቺ ፊተና ዙራ እቺኛዋን ይዘ እንደዚህ ማለት ነው። ሂድ እየነዳኸው በመጣበት ሂድ እስኪ እኔ ናቀጥልኝ ና ጨምር አልጨምር ለምን ካላት ነዳህ አልጨምር ይኸውልህ ዛሬ መንዳት የለም ምን የለ ዘጭ ብለን ቤታችን ዘጭ አሰማክ አናዳለ ካንተ አላክ ማብስልክ እምቢ ናት እንነዳለን በቃ ና ቶሎ በል በእናትህ ና እዛይ ባታጥረ በቃ ጋር በሳውዳለ ይኸውልህ ከዚህ ነው ከሱ ጋር እናትናሽ ያስመታል ይኸውልህ ከጎድኑ ይደረግ ከሻኛው ይሁን ጥሩ ነው እንደ ልብ አድርገሽ ስንት ኪሎ 5 አር እናትና ቀይወጥ መሰለኝ 5 ሁለት አድርገው አረብና 3 አድርገው 3 ይሁን 3 ስመጣቱ ዝጓን ዘግታ ጨቅ ብላ እየቃመች እየቃመች አይደለም እያስቃመች ነው የሚባለው። ግን ለምንድን ነው ቸርች ያላችሁት? እንደዚህ ጨቅ አድርጌ ስለማስቀማቸው ነው። አስተያይ ውሸት መኪናውን በሄደበት እያጋጨ ብታያት ተከርክማ ክብ ልትሆን ትንሽ ነገር የቀረ ጣራ ነበር። እሱንም በቅርብ ቀን በፕሌን ሊያስገጭ ቦሌ ኤርፖርት ይዞልሻል። ይኸው አሁንስ የምትቀመው መኪናውን አጋጫ እና ገና ለገና እሱ አሪፍ መኪና ያስኩ ብሏል እንዴ ባጠገቡ ሰፍ አንተ ኮልኮል ያላለኝም። ከዛ በኋላ እኔ እናቴ ከፊት ቀደምኩትና ብር በስዬ እስኪ ጠጋኝ ጠበቅኩኝና ፍሬን ቀጨም እሱ መጥቶ ከኋላ ድርግም። ከዛ በኋላ አገርያ ትራፊክ ይጠራብዬ ቀወጥ ያቺ ገገማ አልመጣችም ማ ፍሬዘር እና እሷ ስትመጣ ሁሉም ነገር አከተመለት። በቃ 600 ብር እንጂ ይሄው ለትንሽ ጭረት ቀብዬ እየቃምኩልሽ ነው። ግን እኮ አንተ ነህ ጥፋተኛ። እኔ ነኝ ጥፋተኛ? ህጉ ግን የሚለው ከኋላ የገጨ ይቀጣል ነው የሚለው እና መጠቀም ነው በተሰጠሽ ህግና ህግ። አሎ የማትወጣው ነገር ውስጥ ባትገባ ጥሩ ነው። እሺ ማን ልበል? እኔ ነኝ። እኔማ እኔ ነኛ። እኔ የሚባል ሰው አላውቅም። አንተን አይደል የወሰድከው? አሁን ትመልሳለህ አትመልስም? ይኸውልሽም አሁን በኋላ ሰው ላይ ስትዘውይ ራስሽን በማስተዋወቅ ተባብሪኝ። እሺ ስማ አንተ አንተን አይደል ማታ ማታ እየደወልክ የምትሳደበው? አንቺ አምሻል እንዴ? አንዴ ደረሰኝ ወሰድክብኝ ትያለሽ፣ አንዴ እየደወልክ ትሳደባለህ ትያለሽ። ምንድነው እንዴ? ቅድም እኮ የደወልኩት ማታ ደውለህ በተሳደብክበት ስልክ ነው። ስልክህን አምጣው፣ ስልኩን አምጣው። ጓደኛዬ ጋር ትበሰብሳታለህ እንጂ እንደማለቀው እሺ። አሁን ደረሰኙን አምጣ።
ካንተ ጋፌን የምካፈትበት ጊዜ የለኝም። እንዴት ነው የምታስቢው? በእናትሽ አንቺ እኔ ማስበውን አንተ አትነግረኝም? እሺ ኧረ እባክህ ይሄን ቀረ ና አስብላት እንጂ ግርማ፣ አንተ እንኳን አትረዳኝም። በእናትህ እንግዲያው ጥጋብህ ይወጣልሃል። ያኔ ያለምንም ጥያቄ ወሰድከውን መልሰህ ቅጣትን ታገኛለህ። አልወሰድኩም ማለት አልወሰድኩም ነው። እሺ ካመንሽኝ እመኚኝ፣ ካላመንሽኝ የፈለግሽውን ማለት ትችላለሽ። አፍህን አትክፈት። ሰማኛለህ? እንግዲያው በትዕቢትና በወንጀል ያበጠ ልብን አስተነፍስልሃለሁ። ነይ ሰሪኛ፣ ነይ ሰሪ። ቁጭ በል። በአንቺ ነው የምትጀዋለሁ። እሺ ቁጭ በል። ዝም በል አንተ። ለምን አትቀመጥ? አትምታኝ እባክህ። እንደ የፈለግከውን መጠየቅ ትችላለህ። ቁጭ በል። እሺ ምን አገባ ደግሞ አንተ? በቃ ዝም በል። የኔን የሥራ ድርሻ አንተ ንገረኛ። ባለጌ ነግሬሃለሁ። ዋ ኮንስታብል ናው ሰለኝ። ደውዬ ሪፖርት አደርጋለሁ። ሄሎ ፍሬዘር፣ ቅድም ሳስትበይ ቃጥለሽ ነበር። የምን ዕቃ? ደረሰኝ ነው። ደረሰኝ ነው? አሁን ነው ቤት ስናጸዳ ተንሸራቶ ወንበር ውስጥ ገብቶ ያገኘ ነው። እርግጠኛ ነህ? ካላመንሽ መተሽ። እርግጠኛ ነህ በቀለ? አዎ። እሺ አውቃለሁ። እኔማ የፈለኩት ላስፈታው ነበር። አሁን ምንም ማድረግ አልችልም። ግን እኮ እሱ አይደለም ጥፋተኛ። የፈለግከውን መጠየቅ ትችላለህ። እንግዲያው ጥጋቢ ይወጣልሃል። ያኔ ያለምንም ጥያቄ ወሰድከውን መልሰህ ቅጣትን ታገኛለህ። ካመንሽኝ እመኚኝ፣ ካላመንሽኝ የፈለግሽውን ማለት ትችላለሽ። ሚካኤል ገዛኝ፣ ሚካኤል ገዛኝ። አይ ሚኪ፣ እንዴት ነህ? ሰላም ነው? ሁሉ ሰላም? እንዴት ተሻለህ? ዛሬ ቆርጠው ማለት ምንም አይደለም፣ ይሻላል። ሚኪ በባንዴጁ በደንብ አድርገህ ጠቅልለው። እሺ ሚኪ፣ የነጠላ ጫማ ሚኪ ሁሌ አሰሩት። ሸነ አረ ችግር የለውም። እሱ ከኛ ጋር ይሰራል። ለሱ ታስባለህ? በቃ አይዞሽ ሚኪ። እነታችሁ እሺ
አንተ ድክሞ አስገባት እንጂ ምን አባት ትፈዛለህ እንዴ? ግቢ እናት ግቢ፣ ሞልቷል። ፀሐይ ነው፣ ጠብቄ እሄዳለሁ። እና ፀሐይ ጅብ ነው ይበላሻል? መብቴ መሰለኝ። መብትሽን የምታስከብሪው እኛ ታክሲ ውስጥ ነው። ምን ይመስላል? ይኸውልሽ እናት፣ ይልቅ ብሔራዊ ጋር ትራፊክ ካለ ብታይልኝ። እሙ ሰምተሽኛል? ለፕሌን ሎዝ ብትያዋጣሻል። እሱ ምን አቅብጦት ነው ብሎ ደረሰኝ የሚሰርቀው? አንተ ኧረ እሱ ምንም አላረገም። እሷ ዝም ብላ ስትቀደድ ነው። ዝም በል ውሻ። እኔ አላውቃችሁም እንዴ እናንተን? በላውን አምሳል ምግብ ትሰራለታለች፣ ጋቢ ምናምን ይዘህለት ሂድ። እንካ ደግሞ የውሃ መጠጫም ካስፈለገው ያው እኔ አሁን ከድል ተመልሼም ቢሆን ጠይቀዋለሁኝ። ምን እነዚህ ከሰው ራስ ላይ ወርዶ እንደው ዘላለም እኔ እሱ ተነሱ ጋር እሺ ቺርስ። ስራ እንዴት ነው? አሪፍ ነው። ምን እንሆናለን ብለን? አሪፍ ነው። ጥሩ። ዛሬ እንኳን እኔ ፈልጌ ሳይሆን ፍሬዘር ፈልጋህ ነው የቀጠርኩ። ተጫወቱ። እኔ ስራ ስላለብኝ ልሂድ። አብሽር። ስሚ፣ አንቺ በሰው ገንዘብ ካልሆነ ግብዣ አይመችሽም አይደል? አንድ ጊዜ አዳምጠኝ በእናትሽ። ምኑን ነው የማዳምጥሽ? ደህና እናቱን የሚረዳውና በየጊዜው ለእናቱ ገንዘብ የሚልከው ልጅ በሰበብ አስባቡ እየቀጣሽ ባዶ እጁን አደረግሽው። ይሄ ሳያንስሽ ደግሞ ወስደሽ ያለ ጥፋቷ ሳሰርሽው አይደል? ገና ይኸውልሽ እኔ አይደለሁም እሺ፣ ጽዋው ይፋረድሻል። ለእናቱ የሚልከው ገንዘብ ነው ያልከኝ? በእናትሽ ዝም በይ። አጉል ታማኝ የምትሆኚው ነገር ነው የማይገባኝ። እሺ እኔ ምን ልላቸው ነው? ታስሯልላቸው ነው? እናቱ ናቸው? እባክሽ ዝጊ። ድክሞ አልደበረሽም አይደል? አልደበረም። ምን አለች? ምን አለች? እባክህ ተው እናት። ዋና ምንድነው? እባክህ ምን አለች? ንገረና። ምንድነው? አናገርካት አላናገርካትም? አሁን ግርማ የጋበዘኝ ሁለት ጃምቦ ቀምጭ እያልመጣ እናት ምን ይመስላል? ምንድነው የምትጮሁት? ምንድነው የምትለው? አንተ ችግር አለ ብለህ ታናግራት አልነበር የሄድከው? እና ይዤ ሳናግራት ይባላለችም እንዴ? ከጅብ ጋር ታወራለህ? ከእሷ ጋር የምታወራ ሰው ነች እንዴ እሷ? እናቷን ሳናግራት ምን እንዳለችኝ ሰምተሃል? እሺ ምን አለች? የእናትየውን አድራሻ ስጠኝ ምናምን ብላ ገተታ አልያዘችኝም። ገጨዋትና ጋጋማ ብያት መጣ። በቃ አንተን ብሎ ጓደኛዬ ምን ይመስላል? በእናትህ ይልቁንስ አንተ ባንዴጅና ባዝሊን ወሰድክለት? ባዝሊንና ባንዴጅ ወስጄልሃል። በቃ እዛ እንገናኝ፣ ሻይ ቤት እንገናኝ። በኋላ ሄደን አልሄድም። የራስህ ጉዳይ። ምን ይመስላል? ምን ያህል ሚካኤል ምን ፈልግሽ?
በጣም ይቅርታ። ይቅርታ? ኧረ ሳቅላት በእናትህ። አታፍሪም አንቺ አሁን መተሽ ይቅርታ ስትይ? እንኳን እኔ መልአኩ ሚካኤል ይቅር አይልሽም። እሺ አንድ ነገር ልንገርሽ፣ ይሄ ለአንቺ ብቻ የምትኖሪበት ነገር ይቅርታ አልኩህ እኮ። ምን ሆነሃል? ይሄ ልብስ ባትለብሽ ኖሮ ምን እንደሆንኩኝ ያሳይሽ ነበር። እሺ እንሂድ አንተ። አሟል? እንዴት ያመኛል? ገነት ውስጥ ትተሽኝ ሄደሽ እንዴት ያመኛል? እዚህ ጋር ጭማቂው፣ እዚህ ጋር ስጋው፣ እዚህ ጋር አትክልቱ፣ አጥሚቴን ፉት እያልኩኝ ሞዝቦልድ አልጋ ላይ ተኝቼ እንዴት ያመኛል? እስካሁን ተዘጋጅሽም መሄድ አልፈልግሽም አይደል? ታስታውቂያለሽ። ስለ ሰው ስሜት እርግጠኛ ሆኖ መናገር አይከብድም? ለኛ ለወንዶች እኮ የእናንተን ስሜት የማንበብ ያህል የሚቀለን ስራ የለም። እንደዛ ቢሆን ኖሮ እየዞርን የምንበላውን ሰርግ ያክል ፍቻ አይበዛም ነበር። አንድ ጥያቄ ልጠይቅህ። ለምንድን ነው አንተን ታክሲ ሹፌሮች ሁሉ የሚወዱ? እኔም ስለምወዳቸው። አሪፍ ፍቅር ነው እባክህ። ፍሬ ፈጠን በይ፣ ሰዓት የለንም። እንዳውም አንተ ሂድ፣ እኔ ገና ፀጉር ቤት እሄዳለሁ። አንተና አሞታል ማለት አትሰማም? ቶ ሚዚ ይላል። አንተ ቶ ይመስላል ምን ልጅማ ወልደዋል። አንተ ይህ ስልክን ይዛ ከያዝኩት ጀምሮ ማዘር ነው። ኧረ ስንት የደወሉ በእናትህ አንሳው። አንተ ምን ነው ማውራ? አንተ ፒስ ነው ምንድን ነው? አንድ ምግብ ይዞ መምጣት እንደዚህ አይደለም። ይናውን እያስላጨው ነበረ። ሰላም ነው? ማሞቱ ነው። ትኩስ ኩላሊት እንዴ? ምን ነው? ምን ተገኘ? እሳቸው ተፈቷ እንዲህ ነኝ። ወይ ይሄ ስልክ አንተ በእናትህ አናግራቸው። እንዴ አንተ አናግራቸው እንጂ ባለፈው ተንቀሽቀሽ ቁቡን ባትወስድ ኖሮ ይሄኔ ለዛሬ ሆነ ነበር። እና ያንን ሁሉ ቅጣት በእርዳታ ነው መከፍልልህ? በእናትህ አናግራቸው። አሁን በቃ ምን ልበላትሽ? በቃ ነገ ይላክልሻል ብላት። አሎ ማዘር። ብሩን እኮ ሴት ማናት? እስኪ ስልኳን ንገሪኝ። ፍሬዘር ፍሬዘር ማዘር በኋላ ደውልልሻለሁ። እሺ በቃ ምንድነው? ቲሸርቱን አቀብል። ምንድነው? ለምን አትነግረንም? ቲሸርቱን አቀብለኝ፣ በኋላ እነግርሃለሁ። ምን ተፈጠረ? አትናገር እንዴ? ምንድነው? አትናገርም እንዴ አንተ? ለምን አትነግረንም? አንተ አይደብረም እንዴ? ቡሌውን አንጣጥም። እሺ በኋላ ምንድነው? አትናገር እንዴ? ለእናቴ ሳቢውን የላክሽላት አንቺ ነሽ? በጣም አመሰግናለሁ። ያው ለነገሩ እኮ የራሴ ገንዘብ ነው። እኔ የምልሽ እናንተም አጭር ቀሚስ ትለብሳላችሁ አይደል? በጣም ነው የምትገርሚው። እውነት እኛ ሰው አይደለንም እንዴ? እኔ ወጣኝ አልኩኝ አላልኩም? እኔ ብቀጥርሽ ኖሮም እንደዚህ ሆነሽ አትመጭም ነበር።
አይ የሆነማ የታድሶ ድግስ ምናምን ነበረብሽ ያስታውቃል። ለምንድን ነው የቀጠርከኝ? ቀስ በይ እንጠጣና እናወራለን። ተረጋጊ። ምንድነው? ኧረ ቀስ በይ የትም አይሄድብሽም እንዴ። ፊኒሺንግ አስመሰልሽ እኮ። አይ ድራፍትማ ማቆር ጀምረሻል። እስራኤል እናቴ ትሙት ሰክረሻል አንቺ። በጣም ገብቶልሽ፣ እውነት በጣም ገብቶልሽ። ጨለማ አይደል እንዴ? ያየሽ ስራ ምናምን የለም ትያለሽ። የደረት ጊዜሽ በጣም ያምራል። ስትኮሳተሪ ደስ ትያለሽ በጣም። እኔ የምለው ይሄን ፊት ከዩኒፎርሙ ጋር ነው አብሮ የሚሰጣችሁ ማለት አስፈለገ? ኧረ በስመ አብ። ይኸውልሽ እንደዚህ እናንተ ላይ ሁሉ ለማየው እንዴት እንደሚሰቀጥጠኝ ቢከፍሉኝ እንኳን አላረገው። የሰው ልጅ በድህነት እንኳን ሆኖ እንደ ልቡ ይደሰታል፣ ጥግ ድረስ ይዝናናል፣ ፈን ያደርጋል። እናንተ የሰውን ገንዘብ እንዳሞራ ጭልፍ 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 እያደረጋችሁ ወይ አትስቁ ወይ አትሳቀቁ። ምን አይነት ፍጡር ሁሉ እንደሆናችሁ እኮ እኔ ግራ ነው የሚገባኝ። ሄሎ ይሄ የኔና በጣም የምወደው አንድ ብቸኛ ወንድሜ ፎቶግራፍ በልጅነታችን። ልጅነት ደስ ይላል። በየዋህነትና በነፃነት እንደፈለክ የምትሆንበት ዓለም ነው ልጅነት። አመላ ገብቷል። እኔ ከአራት ዓመት በፊት ብታቀኝ እንደዚህ አሁን እንዳለሁት አይነት ግራ ማጋባት ሴት አልነበርኩም። ልክ እንደ ልጅነታችን ደግ እና ትሁት ልጅ ነበርኩ። ግን ሰው ነው እኔን እንደዚህ ያደረገኝ። ሰው ነው። እኔ አልሰከርኩም።
ወንድሜ የክፍለ ሀገር አውቶቡስ ሾፌር ነበር። አንድ ቀን ከባህር ዳር ወደ አዲስ አበባ ሲመጣ ከየት እንዳመጣው የማያውቀው ሬሳ እየጎተተ ትራፊክ ይዟል። ሰው በመግደል ወንጀል ተከሶ ፍርድ ቤት ቀረበ። እሱ ግን ምንም አላጠፋም፣ ግን ደግሞ ማስረጃም የለውም። 15 ዓመት ተፈረደበት። ወንድሜ ፍርዱን መቋቋም ሲያቅተው ራሱን እስር ቤት ውስጥ ሳንቆ ገደለ። የእናቴ ልጅ አንድ ወንድሜ እኮ ግራ ገብቶታል። በቃ ከዛ በኋላ ወንድሜ ላይ ያስፈረዱበት ሰዎች መቀጣት አለባቸው በሚል በህግ ማመን ሰው ሆንኩ። ያው ህግ አከብራለሁ ብዬ ደግሞ አንተን ቀጣሁ። ቤተሰብን ችግር ላይ ጣልኩሽ። የቱ ነው ትክክል ንገረኝ። እሺ ትክክል የትኛው? ህግ እኮ በቀል መወጫ አይደለም። እንደዛማ ከሆነ ለምን ለኔ ትነግሪኛለሽ? ቆይ እስኪ አንድ የታክሲ ሹፌር ለመቅጣት ምን ያስፈልግሻል? ንገሪኝ እስኪ። የሆነ ማስረጃ ደንብ መተላለፍ። አንቺ ግን ዝም ብለሽ ሰውን ሁሉ በመቅጣት ታማርሪያለሽ። አሁን ባለፈው ሆን ብሎ ቺርስ ከኋላ ባጋጭው ምንም የማያውቀውን ሰውዬ ካሳ አስከፈልሽ። እኔ እኛን የሚያክሉ አሮጊት ሴትዮ ስላወረድኩኝ ያለምንም ምክንያት ጮሽ ብለሽ ቀጣሽ። በቃ ይሄ ነው ትክክል፣ ይሄ ነው መጨረሻው። አንዳንዴ እኮ ምንም አይነት ማስረጃ ሳይኖረን ህጉ በሰጠሽ መብት ተጠቅመሽ የፈለግሽውን ታስሪያለሽ፣ የፈለግሽውን ትፈቻለሽ። በቃ ይሄ ነው ልክ። አሞሽ ነው ተጣመምሽ? አላመመኝም። በርዶሻል? አይ ደህና ነኝ፣ አልበረደኝም። የኔን ቀልብ ለመሳብ ስትሞክሪ ብርዱ ቀልብሽን ገፈፋ። ሱሪ ልስጥሽ? ሱሪ እንዳትገዢ፣ ሱቁም ምኑም ዝግ ነው። ታዲያ ከየት ይምጣ? የስኮርት ጎማ የመሰለ ካልሲ ልበሽው። ምንድነው? ከሚበርድሽ አይሻልም? በዚህ ሰዓት ለማች ምናምን የምትጨነቂ አይመስልኝ። አይ እኔ አልበረደኝም። ደህና ነኝ። አርጊው እንዴ! ምን ሆና ነው እቺ? አልበረደኝም፣ ደህና ነኝ። ኧረ እኔ ጉቦ ምናምን እንዳይመስልሽ እንዴ! ምን እኔን ተማምኖ ትርፍ ይጭናል ምናምን ብለሽ አስብሽ እንዴ? ኧረ ሰው ምን ስታካብጂ ምናምን አልነበር እንዴ? አንተ ምን ሆነሃል? ደግሞ ጓደኛሞች ሆነናል። ማ እኔ እናንተ ምን ነው ከታክሲ ሹፌር ጋር ጓደኛ አቱኝ ተባልሽ እንዴ? በአሁን አርጊንኪ ዝም ብለሽ። እኔ አልበረደኝም፣ ደህና ነኝ። አንቺ ልጅ በይንኪ ልበሺ። ያልሽ ደግሞ ያረኩልሽ ምናምን እንዳይመስልሽ። እሺ ቆይ አንዴ እንኪሽ ያርጊ። አምጪስ ዝም ብለሽ እኮ ነው የምታካብጂው። ከሚበርድሽ አይሻል? እንኪ ተደገፊኝና አርጊ። አየሽው? ሄዶ ልክክ አለ። አንዱን እኔ አንዱን አንቺ
ዘጭ ብለን እንዴ አመሰግናለሁ። ደህና እደር። እናንተ ሀገር ግባ ምናምን የሚባል ነገር አለ? የፍርድ ቤት ፈቃድ ይዘሃል? በጣም ደስ ይላል። ቀልድሽ ወድጄዋለሁ። ሌላ ጊዜ እገባለሽ። ቻው። ግቢ። እኔማ ቤት እደርሻለሁ። እገባለሁ። ሂድ አንተ። በቃ ቻው። ያደ ሚካኤል 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 አቤት። ምን ልታዘዝ? ካልሲ አንዴ አርገሽዋል እኮ ምን ሆነሽ? አልቋለሁ። በእባክሽ ሌላ ቀን ወስደዋለሁ። ደግሞ ወጣ ቢውሽ ነገ ከዛ ከስክስ ጋር አርጊውና ደግሞ አንፋታምሽ። ደህና እደር። ዛሬ በጣም ቆንጆ ነሽ። ቻው። በቃ ደህና እደር። አመሰግናለሁ። ማይክ ገገሟ ደወለች። እንዳታነሳው። ሄሎ ሚኪ እየነዳ ነው። በኋላ ሲቆም ይደውልልሽ። እሺ እሺ። አንተ ፎን ከሌለ አንድ ይገባል። አንተ ማን አባንሳ በለካ በኋላ ጮላት። አንተ ባክ ሄሎ እንዴት ነሽ? ጠፋ? ስራ ላይ ነበርኩ። አይ ምንም አይደል። እሺ ምን ልታዘዝ? ካልሲህን አድርጌዋለሁ። ልሰጥህ ነበር ነው ያልኩት። እኔ ደግሞ አድርጌዋለሁ የምትይ መስሎኛልሽ። ቀውጢ ላረገው ነበርሽ። የት ነሽ? እቤት ነኝ። ምን እያደረግሽ? ምንም። ታዲያ ቁርስ ጋብጅኛ። ቁርስ በልቻለሁ። እኔ አልበላሁም። ደግሞ በዛው ካልሲ እንድመልሽ። እሺ በቃ ስትወጪ ደውይልኝ። እሺ አቆየውሻ? አይ እስከዚህ የሆነ ነገር አትወስጂም? እሺ
ይሄው ካልሲ አመሰግናለሁ። አመጣሽው? ጠቅልለሽዋል ምናምን ደግሞ አርገሽዋል ብዬ እንዳልገግም ነው። ታዘዣት ማኪያቶ ለኔ ውሃ። አይ እኔ ያሽገዋል። በባዶ እግሬ ስለመጣው ማለት ነው። እቺን አረጋትና ማታ እኮ የብርዱ ቁርጥማቱ ነህ እንዴ ታረጊና ማለት ነው። ዘጭ ብለሽ ከዛ ማለት ነው ባታጥቢ ኖሮ አልፋታሽም ነበር። አንቺ ካልሲውን እንዴ ነው ያጠበብሽው? እባክሽ ቀንሰሽ ወስደሻል እንዴ? አንቺ እኮ አትታመኝ። ጨሙ አልበቃል። ከዛ ከስክስ ጋማ አርገሽዋል። እሺ እንዴት ነው ታዲያ? ምን አዲስ ነገር አለ? በቃ በሰላም ገባህ ምናምን አይባልም አንቺ ጋር? አመሰግናለሁ። እሺ አሁን በቃ ስራ ምናምን ስላለኝ እኔ ልሂድ። እሺ ደግሞ ጥፊ ያሉሽ። እሺ
አልወደድሽም ባይሽ ኧረ በእናትህ ይጨበጨባል አጨብጭብ በእናትህ እንዴት አይነት የለም ጸንቶ የኖሩ ያማንን መች በተጻፈ ሀገር ባነበበ ዘመን በሚሻገር በሕያው ፍቅር ነው። ከዛ ከውርጋጥ ጋር ስለሆንሽ ነው እንዲህ ስልክ ማታነሺው? ግርማ አሁን የሥራ ሰዓት ነው። ሴትነትሽን መጠቀም ፈልጉ ነው። ፍሬዘር ተጠንቀቂ። የታክሲ ሹፌርን ባህሪ ካንቺ በላይ የሚጠንቅቅ ያውቀዋለሁ። አንተ ከኔ በላይ ማታውቀው ምን ነገር አለ? እኔ ለኔ ፈልጌሽ አይደለም። ሴት እኮ ነሽ። የወንድም ባህሪ በዛ ላይ የሹፌሮችን ከኔ ወዲያ ላሳር። ኧረ የሴቶቹንም አላውቅም። በልሽ እሱ ነው እንዲህ ያደረገሽ? ምን ያደረገኝ? ስራ እንኳን እኮ መስራት አልቻልሽ። እኔ ሁሌም ስራዬን በአግባቡ ነው የምሰራው። በቀን አንድ የቅጣት ወረቀት እንኳን ሳትጽፊ። ሰዎች በቅጣት ወረቀት ከማስፈራራቸው ይልቅ አሁን ተቀይረዋል። አንቺ ይህንን ህዝብ አታውቂው። እንኳን ተተሽው ቀጥቅጣሽው የማይገባው ምናልባት ያልገባን እኛ እንሆናለን። ይሄ ውርጋጤ መንደር ዱርዬ እሱ ከኔ በለጠብሽ? ያለ አግባብ ሰው መዝለፍ ወንጀል ነው። ክሰሽኛ። ከክስ ይቅርታ አይሻልም? የሚሻለውንም እኔ አውቀዋለሁ። እየቃም ካገኘሁለት ኧረ ፎንቃ ይዞኝ ነው ያስቆምኳት። ነይ በይ አሁን ሳሚ ምንድነው? ቲሸርት ሚኪ ደግሞ ጀመረ ደግሞ ሽኔ ልነሳ
Go. Hi, Mickey. ምና አልናፈኩም እንዴ? ነው በሰላም ስትጓጓለት የነበረውን ዜና ነው ይዤልህ የመጣሁት። ምንድነው? ኧረ በእናትሽ እንዴ! ዘመድ ነሽ? ክርስትና ላንቺ ነሽ? ምን ሆነሻል? ምንም ታው አውግዣለሁ። እናሷ ግንኙነት ካደረገ ሚካኤል አንዴ አታዳምጪኝ? እሺ ይልቅ እሷን ተዋት። ማለት የእውነቴን ነው የምነግርሽ ፍሬ። በእርግጥ አንድ ሰሞን ጓደኛዬ ነበረች። በርቀልኝ። አሁን ግን ጓደኛዬ አይደለች። አባት ነው አይደለ? የጠየቀች መብቷን ነው። አስተናግራት። ዞር በለኝ። ኧረ ፍሬ በእናትሽ እንዴ! ተማ ዘጭ አድርገው። ምን ዘጭ አድርገው አልኩ አይደል? ዘጭ አድርገው እንዳንቸሎት ሐሳብን ትቀያየራለህ። ዘጭ አድርገው አልኩ አይደል? እኔ ምን አገባኝ ነው። ምን እያረክ ነው? አራት ልጋብዝሽ። ሰው ትርፍ መጫን፣ ዜብራ ላይ መቆም፣ ያለ አግባብ የመኪና ክላክስ መጠቀም እንደሚያስቀጣ ታውቃለህ? በእናትሽ ፍርዬ፣ ሰሞኑን ከራሴ ጋር አይደለም የመጨረሻ ደብሮኝ፣ በዛ ላይ ስራ እንኳን መስራት አልቻልኩም። ስራህን በአግባቡ ትሰራ እንደሆነ ስራ፣ አለበለዚያ ግን ያውል ጊዜን አትግደል፣ ወደ ስራ። በእናትሽ ፍርዬ፣ አሁን የስራ ሰዓት ነው። እሺ
የአንድ እናት ጡት እየጠባን አድገን ለአንድ ዓላማ በጽናት ቆመን ዘርና ጥንት ጎሳ ትቁጠሩ አንድ መንጋ ልዩነት አትዝሩ በአንድ መንጋ ልዩነት አትዝሩ ከንቱ ነኝ ፍቅር ከሌለኝ ከንቱ አሎ ሚካኤልዬ እንዴት ነህ? ደህና ነኝ። እድሜ ለአንተ ቅዱስ ሚካኤል አባትህን እንዴት ሞቅ ደመቅ አድርገዋል መሰለ። ይኸው ማህበርተኞች ሁሉ እልል እያሉ ነው። ይኸውልህ ቅዱስ ሚካኤል የምትሻውን የምትፈልገውን ሁሉ ይስጥ ያሟላልህ። እሺ ወይ ልጄ ከኔ ጋር በዋልካት ዛሬ እንዴት ነው እባክሽ? ሰላም ነው? ይሄ የሰራሽበት ከምስጋና ጋር እሺ። አሃ ይሄ ልታስወርድበት ነው ማለት ነው። አንተ ግን የሰው ህይወት ለማበላሸት እንዲህ ገንዘብን ከምታወጣ ምን አለ የራስን ህይወት ብትለውጥ። ስሚ አንቺ ግን አይደብርሽ? ምን አይነት አውሬ ነሽ? እንጂ በዚህ ነበር አንቺ እንጂ መጥራት
መከራ ያየንም ጸንቶ የመኖሩ የአብሮነት ምስጢሩ መች በተጻፈ ሀገር ባበበ ዘመን በሚሻገር በሕያው ፍቅር ነው መች በተጻፈ ሀገር ባበበ ዘመን በሚሻገር በሕያው ፍቅር ነው በሕይወት መንገዳችን በተቆነቆነ ማንም ሳያስጠላን ገልጠን የምናውቀው ከዘፍጥረት የተቀዳ ያልኖርነውን የሚነግረን በውስጣችን የተጻፈ ያንዳንዳችን ሕግ አለ። ከዘፍጥረት የተቀዳ ያልኖርነውን የሚነግረን በውስጣችን የተጻፈ ያንዳንዳችን ሕግ አለ። ያልከተበ ያልያዘው ብራና አንተ ተስፋ እንጂ የመዋደድ መና በረከት ሞልቶበት ሕይወትን ያስዋበው ትናንት ዛሬም ነገም ፍቅር አሸናፊ ነው። ትናንት ዛሬም ነገም ፍቅር አሸናፊ ነው። ትናንት ዛሬም ነገም ፍቅር አሸናፊ ነው። 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 ፍቅር አሸናፊ ነው።